በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምነን አብን ወላዲ አስራጺ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆታ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በፈቃድ አንድ አምላክ ብለን አምነን አንድነቱን ሶስትነቱ ሳይከፋፍለው ሶስትነቱን አንድነቱ ሳይጠቀልለው በስም በአካል በግብር ሶስት እንዳል ባህሪውን ሳንለይ አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥ ጥግ አድርገን ትምህርታችንን እንጀምራለን። አባታችን መላከ ፀሐይ መምህር መኮንን የዚህ ደብር አስተዳዳሪ፣ አባቶች መነኮሳት፣ መምህራን፣ ካህናት፣ አሃው ዲያቆናት፣ በዚህ አውደ ምሕረት ስር ያላችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አዳራችሁ? አሜን። በሀብቱ ስቦ በጸጋው አስቀርቦ በረድኤቱ መግቦ እስከዚህ ዕለት እስከዚህ ሰዓት ያደረሰን አምላከ አበው ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ኩሎ ሀደግነ ወተሎናከ፣ ሁሉን ትተን ተከተልንህ። የማቴዎስ ወንጌል ምዕራፍ 19 ቁጥር 27። አምላከ አበው ቅዱሳን ሊቃውንት ምስጢሩን ቢገልጽልን የምንማማርበት የትምህርታችን መነሻ የሚሆነው ይሄ ነው። ቅድም በቅዳሴ በእግዚአብሔር ቸርነት በካህኑ አማካይነት ከተነበበልን የወንጌል ክፍል ይሄ ቃል ነው። ሁሉን ትተን ተከተልንህ። ኩሎ ሀደግነ ወተሎናከ። እስኪ ይህን ቃል በሉት። ኩሎ ሀደግነ ወተሎናከ፣ ሁሉን ትተን ተከተልንህ። ይህንን ያለው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ያለውም ለመድኃኔ ዓለም ለስግው ቃል በአጭር ቁመት በጠባብ ደረት ከወዲያው ዓለም ወደዚህ ዓለም መጥቶ የሚያስተምርበት ጊዜ ነው ማለት ነው። ዓለምን ተውላጠ ዓለምን በዓለም ለውጠው ደስታን በደስታ ለውጠው የሚታየውን በማይታየው ለውጠው ጊዜያዊውን በማያልፈው ለውጠው እርሱን የእጁን ታምራት የቃሉን ትምህርት ተከትለው ወጥተው ነበር። በዚህ ምክንያት ቅዱስ ጴጥሮስ ኩሎ ሀደግነ፣ ሁሉን ትተን ተከተልንህ፣ ምንተ እንከ ንረክብ፣ ምን እናገኛለን የሚል ጥያቄ ለባለቤቱ አቅርቦለታል። ዛሬ እንዲህ እንደተሰበሰብን ያሰባሰበን ሁሉን ትተው የተከተሉት ሰዎች ምክንያት ሆነውን ነው። ዛሬ እነ ቅዱስ አረጋዊ፣ እነ ቅዱስ ገብረ ክርስቶስ፣ እነ ቅዱስ ሙሴ ጸሊም አብደል መሲህ ሁሉን ትተው የተከተሉት እንኪህ ባገኙት ጸጋና ክብር አሰባስበውናል። ሁሉን መተው መከተል። እግዚአብሔር ቃል ወደዚህ ዓለም በመጣ ጊዜ ያስተማረው ትምህርት ሁለት አይነት ነው። ትምህርቱ መዳረሻው አንድ ነው።
ግን አፈጻጽሙ ሁለት ነው። እንዲሁ በዚህ ዓለም እያሉ እንደ አብርሃም ከዓለም ሳይለዩ መናኝነት እንዲሰማቸው ያደረገው ትምህርት አለ። ከዓለም ተለይተው እንዲወጡ ያደረገው ትምህርትም አለ። እንደ ሐዋርያት፣ እንደ አርድእት፣ እንደ ቅዱሳት አንስት ያሉትን ተከተሉኝ ያለበት ጊዜ አለ። እንደ ዶኪማስ ያሉትን በዚያው በርቱ ያለበት ጊዜም አለ። ሁለቱንም አጽንቶ አቅንቶ ነው ያስተማረው። የክርስትናው ዓለም መድኃኔ ዓለም ክርስቶስን በአርአያነት የተከተለ ዓለም ነው። እንደመነነ የመነኑ፣ አክሊል እንደደፋ ቆብ ያደረጉ፣ ገዳም እንደገባ ገዳም የገቡ አሉ። በቃና ዘገሊላ እንደተገኘም በአንድ የተወሰኑም አሉ። 5 እንጀራ 2 ዓሣ አበርክቶ እንደመገበም እየዘከሩ እየመጸወቱ የኖሩም አሉ። ብዙ ነው መንገዱ። ራሱ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራፍ ቦቱ፣ ከአባቴ ቤት ብዙ ማደሪያ አለ እንዲል መንግሥተ ሰማያት በብዙ ወገን ትወረሳለች ማለቱ ነው። እናም እሊህ ቅዱሳን ሁሉን ትተው ተከተሉ የምንላቸው በትክክል ለባስያነ ክርስቶስ የሆኑትን ነው። ለባስያነ እግዚአብሔር የሚባሉትን ነው። ምንድነው መከተል? ለጊዜው በእግር ፍጻሜው በግብር የመሰሉት ርሱን እንደሄደ የሄዱ ናቸው ማለት ነው። ሲጠቃለል ቅዱሳን ብለን ምንጠራቸው እኒህን ነው። ኦርቶዶክሳዊት ሐዋርያዊት ቤተ ክርስቲያናችን የትምህርት ማዕከሏ ሰውን ሁሉ መቀደስ ነው። ስለዚህም በቅድስና ያሉትን ታዋሳለች። ሁለንተናዋ የቅዳሴ ምስጢር ነው። ኪዳን የምትጀምረው በቅዱስ ነው። ቅዳሴ የምትጀምረው በቅዱስ ነው። ዋዜማ የምትጀምረው በቅዱስ ነው። ጸሎት የምትጀምረው ስምህ ይቀደስ ነው። መዝጊያዋም መነሻዋም ቅዱስ ነው። ቅዱስ ኪዳን፣ ቅዱስ ጽላት፣ ቅዱስ ሥጋ፣ ቅዱስ ደም፣ ቅዱስ ጸበል፣ ቅዱስ ማየገቦ፣ ቅዱስ መጽሐፍ፣ ቅዱስ በዓል፣ ቅዱስ ትውፊት፣ ቅዱሳት አጠቃላይ አሉ። እናም ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት የዚህ ሁሉ ምንጭ ነቁ ባለቤቱ ቅዱስ እግዚአብሔር ትላለች። በዚህ አውድ ውስጥ የቅድስና ፈላጊ መሆኗን ማሳያ ነው። ስለዚህም ሁሉን ትተው የተከተሉት ቅድስናን ፈላጊዎች ወደ ባለቤቱ የሄዱትን ነው ማለት ነው። እንኪህ ምንድነው መከተል? ምንድነው ቅድስናስ? ምንድነው? እበያቲሁ ለእግዚአብሔር የእግዚአብሔር ቸርነቱ በጸጋና በሀብት ከፍጹም ረድኤቱ ከፍጹም ቸርነቱ ጸጋ ሰማያዊን ጸጋ ምድራዊን ለወዳጆቹ መስጠቱ ነው። የመጀመሪያው መጠራት ነው። የመጀመሪያውም እንዲጠሩ መሆን ነው። ሕሊናን አቅንተው ልቡናን ለይተው ሲገኙ ማደሪያ እንዲሆኑ ቢያገኛቸው